ሴቶች ለባሎቻቸው ሊዋቡ ይገባል፣ ቤት ውስጥ ማለት ነው። ግልጽ ነው። ተዘዩን አሁን ወንድም እንደዚሁ። ግን ያው እንደሚታወቀው ብዙ ልፋት የሚያስፈልገው የሴቶች መጋጋጥ ነው ከወንዶች ይልቅ ማለት ነው እንጂ አብዱላህ ብን አባስ በዚህ ርዕስ ላይ ምን ይላሉ? ኢኒ ለአተዘየኑ ሊልመርአ አው ኢኒ ኡሂቡ አን አተዘየነ ሊልመርአቲ ከማ ኡሂቡ አን ተተዘየነ ሊ ይላል። ለባለቤቴ እኔ መጋጋጥ ወይም መዋብን እወዳለሁ ልክ እሷ ለእኔ መዋብ እንደምትወደው ሁሉ ይላሉ። እና ይህ እንዳለ ሆኖ ግን ወንዶች አይናቸው ወደ ሌላ እንዲቀላውጥ ከሚያደርጉ ነገሮች መካከል ሴቶች በቤት ውስጥ ይህን አለሟሟላታቸው ነው። ግልጽ ነው። ግን ከቤት ሊወጡ ሲል ደግሞ ተመልከት፣ አብዛኛዎቹ ኢላ መን ረሒመ ረቡክ አብዛኛዎቹ ከቤት ሊወጡ ሲል እንዴት እንደሚጋጋጡ ተመልከት፣ እንዴት እንደሚዋቡ። የሆነ ፕሮግራም አለ ተብሎ ሴቶች ጋር ለመሄድ ራሱ ነው አይደል? ይሄ የሚታበል እውነታ አይመስለኝም። ቤት ውስጥ ግን በተቃራኒ ነው። እንዲያው መዋቡ ቢቀር እንኳን ትንሽ የተስተካከለ ነገር ማለት ከስራ ከምናምን ውጭ ከማድ ቤቱ ሁኔታ ከጭሱ ከምናምን ወጣ ያለ ነገር መቅረብ ቢችል ራሱ አንድ ትልቅ ነገር ነው። ተግባባ? እና በተለይ በዛሬው ጊዜ ያልኩበት ምክንያት ዛሬ ድሮ ያልነበረ የሸር በር ብዙዎቻችን ቤት ውስጥ ተከፍቷል። ለምሳሌ ሚዲያ ወይም ኢንተርኔት ብንመለከት በሶሻል ሚዲያም ከዛም ውጭ ባሉ ድረገጾች ላይ ወንዶች እንዲማልሉ የሚያደርጉ ስዕሎች፣ ቪዲዮዎች የመሳሰሉት ጋጠወጥ ተግባራት ሁሉ ባሉበት ሁኔታ ላይ ሰዎች ከዚህ እንዲቆጠቡ አይናቸውን እንዲሰብሩ የሚያደርጋቸው መጀመሪያው ነው ትዳሩ የተደነገበትን ዓላማ የሚያሟላ የሆነ ተግባር ከሴቶች በኩል መቅረብ አለበት። ተግባባ?